ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው ባሳለፍነው ሳምንት ከተከናወኑ ድርጊቶች መካከል የተወሰኑትን መርጠን ቆይታ ምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ያሳለፍነው ሳምንት በርካታ ነገሮች የተለያዩ ስልጠናዎች የተካሄዱበት ነው። ከዛም በተጨማሪ በተለያዩ ቦታ በአዲስ አበባም በተለያዩ ቦታ አብያተ ክርስቲያናት ምርቃትም ቡራኬ ቤትም የቅዳሴ ቤት የተመረቀባቸው አብያተ ክርስቲያናትም በዚህ ሳምንት ተከናውኗል። በዚህ እነዚህ ሁሉ በዳሰስ ባንችል የተወሰኑትን ቆይታ ምናደርግባቸው ነው። ወደ መጀመሪያው ስንሄድ እንግዲህ እንደ ቤተ ክርስቲያናችን የባህር ሐሳብ ትምህርት ትንሳኤ በኋላ በ25ኛው ቀን ርክበ ካህናት የሚል በዓል አለ። ይሄም በባህር ሐሳብ ትምህርት መሰረት ትንሳኤ በኋላ በ25ኛው ቀን በዕለተ ረቡዕ የሚውል ነው። እንግዲህ እንደሚታወቀው የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ስብሰባ አለው። አንዱ ጥቅምት ነው፣ ሁለተኛው የርክበ ካህናት ነው። የርክበ ካህናት እንግዲህ አሁን ትንሳኤ በኋላ 25ኛ ዓመት ሚያዝያ 28 ቀን እንደሚጀመር ይታወቃል። ከዛ ጋር ተያይዞ እንደ አንዳንድ ሐሳቦች እንድናነሳ ነው። መጋቢ ምስጢር አመሰግናለሁ መምህር ጌታቸው። እንግዲህ እንደተገለጸው በየዓመቱ ርክበ ካህናት በዓል ይከበራል። የሲኖዶስ ጉባኤ በዓል ማለት ነው። እንግዲህ ይሄ በዓል ትልቅ በዓል ነው። አሁን በአሳለፍነው ሳምንት የተከናወኑ ይሄ ደግሞ አሁን የምንወያይበት በዚሁ ሳምንት የሚከናወን በዘንድሮው በቀመረ ዲሜጥሮስ መሰረት የርክበ ካህናት በዓል ሚያዝያ 28 ቀን ነው የሚውለው። ነገር ግን ያው እንደተለመደው ሚያዝያ 27 ቀን የጸሎት ወይም የመክፈቻ ጸሎት ቅዱስ ሲኖዶስ ምልዓተ ጉባኤ ብፁዓን አባቶች ከመላው ዓለም መጥተዋል። አሁን እየገቡ ነው። ስለዚህ በ27 ጸሎቱን ያደርጋሉ እንደተለመደው። ከዚያ በኋላ ነው እንግዲህ በ28 በዚህ በባህር ሐሳብ አሁን እንደተገለጸው መሰረት የዘንድሮው ሚያዝያ 28 ቀን ነው የዋለውና ይህን በዓል እንግዲህ ቅዱስ ሲኖዶስ በተለይ ሐዋርያት በዚህ በርክበ ካህናት ለጉባኤ ለቤተክርስቲያን ጉዳይ ይሰባሰቡ እንደነበር ነው በታሪክ በፍትሐ ነገሥቱም በሁሉም የተጻፈውና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ደግሞ የሐዋርያትን መሰረት በማድረግ ይህንን ጉባኤ ለረጅም ጊዜ ስታካሂድ ቆይታለች። በዚህ ጉባኤ ላይ ብዙ ነጥቦች ይነሳሉ። ያው ራሱን የቻለ ስርዓት አለው። በመጀመሪያ አጀንዳ የሚቀርጹ አባቶች ይሰየማሉ፣ ወደ 7 ሊቃነ ጳጳሳት ማለት ነው። ከዛ በፊትም በቋሚ ሲኖዶስ ወደ ምልዓተ ጉባኤ የተሸጋገሩ አጀንዳዎችም እዛው ላይ ይካተታሉ። ስለዚህ ይህ አጀንዳ ከተቀረጸ በኋላ በበዓሉ ማግስት ማለት ነው፣ በዚህ በጸሎቱ ማግስት ከተቀረጸ በኋላ ቅድስት ቤተክርስቲያናችን አስተዳደራዊ ውሳኔዎችን እንደዚሁም ደግሞ ቀኖናዊ ውሳኔዎችን ከዚያም እንደ በጀት የመሳሰሉትን ነገር የሚያጸድቁበት ትልቅ ጉባኤ ነው። ይሄ ከጥቅምቱ የሚለየው የሊቃነ ጳጳሳት ጉባኤ ብቻ ነው። በጥቅምት የሚከበረው በአጠቃላይ ከአንድ ሀገረ ስብከት ከሊቀ ጳጳሱ ጀምሮ እስከ ስራ አስኪያጁ እና ሌሎች የተለያዩ ክፍል ኃላፊዎች 5 ይመደባሉ። በዚህ በርክበ ካህናት ግን የቅዱስ ሲኖዶስ ምልዓተ ጉባኤ ብቻ ነው የሚካሄደውና ይሄ ደግሞ ትልቅ ጉባኤ ነው። የዓመቱን ቋሚ ሲኖዶስም የሚሰይመው በዚህ ነው። በየ3 ወሩ የሚፈራረቁ አባቶችን ቅድስት ቤተክርስቲያናችን የሚጠብቁ አባቶችን የሚሰይምበት ትልቅ ጉባኤ ነው። እንግዲህ ይሄ በዓል የቅድስት ቤተክርስቲያናችን በዓል ነው። እንኳን አደረሳችሁ የምንልበት ነው። በዚህ ሁኔታ ያው ይጀመራል ማለት ነው። እንግዲህ መጋቢ ምስጢር እንደተናገሩት ነው የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ነው። አንደኛው ጥቅምት 12 ነው። የጥቅምቱ የሰበካ ጉባኤ እንዳለቀ የሚጀመር ነው። ይሄኛው ደግሞ ግንቦት ላይ ርክበ ካህናት ብፁዓን አባቶቻችን በሀገር ቤትም በውጭም ያሉ መጥተው
ስለ ቤተክርስቲያን አንድነት፣ ስለ ሰላም፣ ሀገራዊ ጉዳዮች እንደተባለው ከበጀት ጋር የተያያዙ ሌሎችም ጉዳዮች በመወያየት ውሳኔዎች የሚያሳልፉበት ታላቅ ጉባኤ ነውና እንግዲህ ይሄን ጉዳይ በቀጣይም ሳምንት የምንመለስበት ነው የሚሆነው። ግን እንዳጠቃላይ አሁን መጀመሪያው ሰዓት ነው እንደተባለው በ27 ያው ጸሎቱ ይካሄዳል። በ28 ጉባኤው ይጀምራል። ጉባኤው ላይ እንግዲህ የሚወሰኑ ውሳኔዎችን በየዕለቱ ያለው ሁኔታ ሚዲያችንም እየዘገበ ለምእመናን የሚያደርስ ነው የሚል የቀን ውሎ ማለት ነው። ስለዚህ ይህ ታላቅ ጉባኤ ነው። እንግዲህ ከዚህ ጉባኤ የሚወሰኑ ውሳኔዎች ለቤተ ክርስቲያን አንድነት፣ ለሀገር፣ ለመንፈሳዊ አገልግሎት ጠቃሚ ስለሆኑ እንግዲህ ምእመናንም ሁላችን በጉጉት የምንጠብቀው የብፁዓን አባቶቻችን ስብሰባ ነው። እንግዲህ ይህን እየተከታተልን ለምእመናን የምናሳውቅ ነው የሚሆነው። እውነት ነው መምህር። ትንሽ ጨመር እናድርግና ለማብሰር ያህል ስለሆነ ወደሚቀጥለው ልንሄድ እንችላለን። እንግዲህ ያው እንደተነገረው በዘንድሮ ደግሞ በታሪካዊ ቀን የዋለው ይሄ በዓል የመድኃኔዓለም ዋዜማ ማለት ነው። የመድኃኔዓለም በዓል የሲኖዶሱ መክፈቻ በዛ ቀን ነው የሚውለው። ብፁዓን አባቶቻችን ከመላው ዓለም መጥተው በጠዋቱ ክፍለ ጊዜ በታላቁ ገዳም በምስካየ ኅዙናን የመድኃኔዓለምን በዓል ያከብራሉ። ይህም ራሱን የቻለ አንድ ትልቅ በዓል ነው። ያንን ካከበሩ በኋላ ነው ከሰዓት ወደ ጸሎቱ የሚመጡት። በዚህ ሁኔታ ነው የሚካሄደው። በዓሉ ወይም ደግሞ ፕሮግራሙ ሲጀመር የመጀመሪያው በብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የመክፈቻ መግለጫ ይሰጣሉ። ይሄ መክፈቻ መግለጫ ምንድን ነው? የእንኳን ደህና መጣችሁ የመልካም ምኞት መልእክት ነው። በዚህ መልእክት ላይ ብዙ ሀሳቦች ይካተታሉ። ለቤተክርስቲያን የሚጠቅሙ መልእክቶች የሚተላለፉበት ወቅት ነውና እንደተነገረው በየቀኑ ደግሞ ሚዲያችን በየቀኑ የዕለት ውሎውን የቅዱስ ሲኖዶስን ዕለታዊ ውሎ እየተከታተለ የሚዘግብ ስለሆነ ያንን በየጊዜው በየቀኑ ማለት ነው መረጃዎችን ማስተላለፍ እንችላለን ማለት ነው። እንግዲህ ይህን በዚሁ እንለፈውና ወደ ቀጣዩ ርዕሰ ጉዳያችን እንሂድ። በሁለተኛ ደረጃነት የምንመለከተው የገዳማት አንድነት ስብሰባ ባሳለፍነው ሳምንት ውስጥ ከሚያዝያ 22 እስከ 23 2018 ዓ.ም የአበው ስርዓት ለቤተ ክርስቲያን አንድነት በሚል ርዕስ ስብሰባዎች ተካሂደዋል። እንግዲህ እነዚህ ገዳማት ከመላው ኢትዮጵያ የመጡ የገዳማት አበምኔቶች፣ እመምኔቶች የተሳተፉበት ሌሎችም ደግሞ ከየሀገረ ስብከት ተወክለው የመጡ ከጉዳዩ ጋር የሚመለከታቸው በየሀገረ ስብከታቸው ከገዳማት መምሪያ ጋር በየሀገረ ስብከቱ ያሉ የገዳማት ክፍል ጋር አብረው የሚሰሩ ተወካዮችም የተሳተፉበት ታላቅ ስብሰባ ነው። እንግዲህ ይህ ስብሰባ ዘንድሮ ለሶስተኛ ጊዜ ነው የተካሄደው። በርካታ አባቶች የመጡበት ነው። እዚሁም ላይ የተለያዩ ጥናታዊ ጽሁፎች ቀርበዋል። መጨረሻ ላይም የአቋም መግለጫዎችም የወጡበት ነውና በተለይ እንደነዚህ አይነት አባቶቻችን ወይ የገዳማት አበምኔትና እመምኔቶች ተሰብስበው ስለ ገዳሞቻቸው፣ ስለ ወቅታዊ ጉዳይ፣ ስለ ሀገር ጉዳይ እንደገና ደግሞ ትውልዱን በስነ ምግባር በሃይማኖት አንጾ ከማሳደግ በአብነት ትምህርት ቤት ዙሪያ ላይ የሚያደርጉት ውይይት አንዱ ካንዱ ልምድ የሚቀስምበት እንደው ያለው ጠቀሜታ ምን ይመስላል? እንደው እንዳጠቃላይ ይህን እንዴት አዩት? መጋቢ ምስጢር። አመሰግናለሁ መምህር ጌታቸው። እንግዲህ የገዳማት አባቶች ህብረት ከተጀመረ ያው ጥቂት ዓመታት ያስቆጠረ ነው። በዘንድሮ ደግሞ በታላቅ ድምቀት ነው የተካሄደው። የአባቶች የገዳማት ህብረት እጅግ በጣም አስፈላጊ መሆኑ ያው ይታወቃል። ምክንያቱም እያንዳንዱ ገዳም የራሱን ህግና ስርዓት ይዞ ነበር የሚካሄደው የሚራመደው። አሁን ግን በአንድ ላይ በአንድ ሀሳብ እንደዚሁም ደግሞ አንዱ ገዳም ከአንዱ ገዳም የተሻለ እንቅስቃሴ ስለሚኖረው የልምድ ልውውጥ የሚያደርጉበት ሂደት ነው። እንደተባለው የእናቶችም የአባቶችም ህብረት የገዳማት ህብረት የተካተተበት የሁለት ቀን ባሳለፍ ነው ሚያዝያ 22 እና 23 ለሁለት ተከታታይ
ቀናት ነው የተካሄደው። በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በአዲሱ ዘመናዊ ህንጻ አዳራሽ ውስጥ የተካሄደ ጉባኤ ነው። እንግዲህ በዚህ ጉባኤ ላይ በጣም ጠቃሚ የሆኑ ነገሮችን ተመልክተናል። ድጋሚም እንመጣባቸዋለን። የብፁዕነታቸው የብፁዕ አቡነ ሳዊሮስ መልእክትም አለ። እንደዚሁም ደግሞ የተለያዩ ስልጠናዎችም ውይይቶችም የተካሄዱበት እጅግ በጣም ጠቃሚ የሆነ ገዳማትን ወደፊት አንድ እርምጃ ሊያራምድ የሚችል ጉባኤ ሆኖ ነው የተመለከተው። እውነት ነው። እንግዲህ መጋቢ ምስጢር ምንድነው? በተለይ እንዲህ ገዳማት አንድ ላይ ተሰብስበው በጋራ ጉዳዮቻቸው ላይ መወያየት፣ ሀሳብ መቀየር፣ የልምድ ልውውጥ ማድረግ ጠቀሜታው ከፍተኛ ነው። ቀላል ነገር አይደለምና አንዱ ከአንዱ የሚማርበት ነው። ወደፊትም በተለይ ይሄን 21ኛው መቶ ክፍለ ዘመን ካሉ በኋላ ላይ እናነሳቸዋለን ያሉ ተግዳሮቶችን ራሱ ለመወጣትም ገዳማት አንድ ላይ ሆነው በሚሰሩባቸው ስራዎች መረጃዎችን በመቀየር ነው ውጤት አምጥተው ብዙ ስራ መስራት የሚቻለውና እንግዲህ ወደ ውስጥ ተመልክተን የተወሰኑ ነጥቦችን እንመለከታለን። በተለይ የገዳማት መምሪያ ኃላፊም በእለቱ የዛለት ገዳማት የነበራቸውን ጥንታዊ ስርዓተ አበውና መናኝነታቸው ሳይለቁ በልማት ራሳቸውን የሚችሉበትን የእውቀት ልምድ ልውውጥ የሚፈጠርበት ውይይት እንደሆነ ነው እሳቸው የገለጹትና እንግዲህ እንደነዚህ አይነት ገዳማት አባቶች በሚሰባሰቡበት ሰዓት አንዱ ገዳም ከአንዱ ገዳም የራሱ ስርዓት አለው፣ የራሱ ደንብ አለው። በልማትም እያንዳንዳቸው በተናጠል የሚሰሯቸው ስራዎች አሉ እና ግን እንዳጠቃላይ ገዳማት በአሁኑ ወቅት ያሉበት ነባራዊ ሁኔታ ምን ይመስላል? ችግሮቻቸው ምንድናቸው? እነዚህ ያሉ ችግሮች እንዴት ነው በጋራ መፍታት የሚቻለው? የአንዱ ገዳም ከአንዱ ጋር መረጃ የሚቀያየረው እንዴት ነው የሚለውን ብዙ እውቀት የቀሰሙበትም ይመስለናል። እኛም ተከታትለን እንደዘገብ ነው ብዙ ነገር የታየበት ነው። እስቲ ለመጀመሪያ ጊዜ በተለይ በዚህ ስብሰባ ላይ ለየት ያሉ ከዚህ በፊት ከነበሩ ለየት ያሉ ጉዳዮችም ተመልክተናል። ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ነው መጀመሪያ ላይ እንደ መክፈቻ ካስተላለፉት መልእክት እንነሳ። አመሰግናለሁ መምህር። እንግዲህ እንደተባለው በዚህ ጉባኤ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ መልእክታቸውን አስተላልፈዋል እና ብፁዕነታቸው በዚህ በመልእክታቸው ዋና አጽንኦት የሰጡበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን በማዘጋጀት በገዳማት ማለት ነው በመጻሕፍት ዙሪያ ገዳማት ትልቅ ሚና እንደነበራቸው እንዳላቸው እንደዚሁም ደግሞ በግብርና ምርቶች ግብርናን በተመለከተ በገዳማት ነው ይሄ ስርዓት በጣም እንትን የሚለው የስራ ቦታ ስለሆነ ገዳማት በተለይ በዚህም ለቅድስት ቤተክርስቲያናችን ብዙ አስተዋጽኦ እንዳደረጉ ለቤተክርስቲያናችን ብቻ ሳይሆን ለሀገራችንም በኢኮኖሚው ዘርፍ ትልቁን አስተዋጽኦ ያደረጉ ይህንን የተፈጥሮ ሀብት በገዳማት በድህነት ምክንያት እየታየ ያለውን ፍልሰት መቅረፍ እንደሚችል ገልጸዋል። ብፁዕ አባታችን ፍልሰቶችን ሁሉ ሊቀርፍ የሚችለው ይሄ የልማት እንቅስቃሴ ነው። ለምሳሌ እንደማሳያ ያህል በዚሁ በአዲስ አበባ ጫፍ ላይ በብፁዕነታቸው ሀገረ ስብከት የሚገኘው የሰበታ ቤተ ደናግል የእናቶች ገዳም ማለት ነው የተለያዩ የግብርና ምርቶችን፣ ፍራፍሬዎችን፣ አትክልቶችን እና የመሳሰሉትን ለአዲስ አበባ በመኪና እስከ ማከፋፈል የደረሱ መሆናቸውን ያው የተመለከትን ነውና በዚህ ምክንያት ቅድስት ቤተክርስቲያናችን ወይም ገዳማት ለህብረተሰቡም ሊተርፉ እንደሚችሉ በዚህ ሀብትን በመጠቀም የተፈጥሮ ሀብትን በመጠቀም ትልቅ ሚና እንዳላቸው መጻሕፍት፣ ቅርሶች የሚጠበቁት ቅርሶችም ያሉት የኢትዮጵያን ማንነት የሚያሳዩ ቅርሶች የሚገኙት በየገዳማቱ ነው። ለሀገራችንም ለቱሪስት መስህብነት ወደ ሀገራችን ጎብኚዎች የሚበራከቱት በየገዳማቱ ያሉ ቅርሶችን ለማየት ስለሆነ የገዳማት ጠቀሜታ በጣም ጉልህ መሆኑን
ብፁዕነታቸው በግልጽ ነው ያሳዩን ማለት ነው። እውነት ነው። እንግዲህ ገዳማት ራሳቸውን በልማት መቻል አስፈላጊ ነገር ነው። እንግዲህ በተለያየ ቦታ ስንመለከት ገዳማቶቻችን በችግር የሚሰቃዩ በርካታ ገዳማት አሉ። እኛም በተለያየ ቦታ ለዘገባ እንደሄድን የምንመለከታቸው ቦታዎች እንዲህ ልማት ያለማባቸው ቦታዎች ለምሳሌ እንደነ ዋልድባ፣ ዳልሻን መጥቀስ ይቻላል። ሌሎችም እንደዚሁ ችግር ያሉባቸው ገዳማት አሉ። በተለይ በልማት በምግብም ራስ መቻል የግድ ያስፈልጋልና ነው። ሌላው ብፁዕነታቸው ያነሱት ገዳማት እንግዲህ የትምህርትና የስነ ጥበብ ማዕከል መሆናቸውንም አውስተዋል። የአብነት ትምህርት ቤት መገኛ መሆናቸውንም የሊቃውንት መፍለኪያ መጋቢ ምስጢር እንደተናገሩት የታሪክና የቅርሶች ማከማቻ ማዕከል መሆናቸው ይታወቃልና እንግዲህ ይሄ ሁሉ ሀብት ኖሯቸው ገዳማቶቻችን አባቶቻችን እዛ ለሀገር እየጸለዩ ለኢትዮጵያ ለመላው ዓለም እየጸለዩ እነሱ መቸገር የለባቸውም። ምናልባት በልማትም ወይም ደግሞ ቦታው የሚፈልጋቸውን ነገሮች እዛ አካባቢ የተለያዩ ፕሮጀክቶችን ቀርጾ ገዳማቱ ከራሳቸው አልፎ ለሌላው ምርትን ማምረት የሚችሉበትን ሁኔታ ለማስቻልም ነው። በተለይ የልማትን እና ራስ መቻል አስፈላጊ መሆኑ ብፁዕነታቸው ትኩረት በመስጠት ማብራሪያ የሰጡትና እንግዲህ ገዳማቶቻችን ምናልባት ኢትዮጵያ ውስጥ ካሉ የሚሆኑ ገዳማት አሉ። ከነዛ ገዳማት አሁን ምን ያህሉ ናቸው በልማት ራሳቸውን የቻሉት? በአብነት ትምህርት ቤት እንደገና ደግሞ የተለያዩ ገዳማቶቻቸውን የሚረዱበት የገንዘብ አቅም ያላቸው ምን ያህል ነው ቢባል ምናልባት ጥናት አልተጠናም እንጂ በጣም የተወሰኑ ናቸው እና ይሄ ትኩረት ሊደረግበት ይገባል። ስለዚህ በእንደዚህ በገዳማት አንድነት ስብሰባ በሚኖርበት ሰዓት አንዱ ከአንዱ የሚቀስመው የሚይዘው ሀሳቦች ያን ወስደው በገዳማቶቻቸው ላይ በመተግበር ለውጥ ሊያመጡበት የሚችሉት ነውና በተለይ የብፁዕነታቸው መልእክት ለስራ የሚያነሳሳ ገዳማውያንም በሄዱበት ቦታም ትኩረት አድርገው ስራ ሊሰሩበት የሚገባ መሆኑን የሚገልጽ ነው መልእክታቸው። እውነት ነው መምህር ጌታቸው። እንግዲህ በዚህ ጉባኤ ላይ የተለያዩ ጥናቶች ቀርበዋል። ጥናታዊ ጽሁፎች ማለት ነው። በምሁራን ወደ 4-5 ምሁራን ጥናት አቅርበዋል። እንደዚሁም የጠቅላይ ሚኒስትሩ አማካሪ የሆኑት የማህበራዊ ጉዳይ አማካሪ የሆኑት ሙሐዘ ጥበባት ዲያቆን ዳንኤል ክብረት በዚህ ጉባኤ ላይ ተገኝተው መልእክት አስተላልፈዋል። ይህንን ጉባኤ ደግሞ ልዩ የሚያደርገው የእሳቸው መገኘት እንደዚሁም መልእክታቸውን ማስተላለፍ ነው። ያው እንደሚታወቀው ሙሐዘ ጥበባት ለረጅም ጊዜ በየገዳማቱ በመንቀሳቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን በየበረሃው ጥናት ያደረጉ ብዙ መጽሐፍም ያዘጋጁ ስለሆኑ የእሳቸው መገኘት ደግሞ ጉባኤውን ልዩ አድርጎታል። እንግዲህ እሳቸው በዚህ ጉባኤ ላይ ንግግር አድርገዋል። ከንግግሮቻቸው ጠንካራ የኢትዮጵያ ገዳማት የትምህርት ማዕከል ናቸው፣ የትምህርት ወይም ደግሞ ትምህርት ሚኒስቴር ብለን የምንጠራቸው የትምህርት ማዕከል መሆናቸውን እንደዚሁም ደግሞ የጸሎት መገለጫቸው ዋናው ስራቸውም ደግሞ የጸሎት ሰራዊት ለኢትዮጵያ ጸሎት የሚያደርጉ የጸሎት አባቶች የሚገኙበትም መሆኑን ሙሐዘ ጥበባት ገልጸዋል። እንደዚሁም ደግሞ የስራ ባህል የነበራቸው ያላቸው እነዚሁ ገዳማት እንደሆኑ ተናግረዋል። የታሪክ የእውቀትና የተፈጥሮ ሀብት ምንጭ መሆናቸውን ሙሐዘ ጥበባት ጨምረው ነው የገለጹት። እንግዲህ ይህንን ድህነት ማለፍ የሚቻለው በልማት ራስን በመቻል ነው በማለት ነው የጠቀሱት። ገዳማት ደግሞ በህብረት የልማት ተቋማትን በማቋቋም የድህነት ፈተናን ማለፍ እንደሚገባቸውም ጠቁመዋል። ስለዚህ ይሄ ደግሞ በጣም ለየት ያለ ለጉባኤው ትልቅ ድባብ የሆነ ሁኔታ ነው የተመለከተ። እውነት ነው መጋቢ ምስጢር። እንግዲህ ጉባኤው ላይ ዘንድሮም ቅድም እንዳነሳ ነው ለየት የሚለው ገዳማውያን
አባቶችና እናቶች ብቻ አይደለም እንደዚህ የተሰባጠረ ልክ አሁን እንደ መዋዘ ጥበባት ዳንኤል ክብረት ሌሎችም ደግሞ ከየአህጉረ ስብከቱ የመጡ ከጉዳዩ ጋር ተያያዥነት ያላቸው አባቶች ተወካዮች በሙሉ የተሳተፉበት ነው። ከዛም በተጨማሪ እንደተባለው ረዘም ያለ የጥናታዊ ጽሁፎችም የቀረቡበት ስለሆነ ለየት ያደርገዋልና እንግዲህ ዞሮ ማዕከልነቱም አሁን መዋዘ ጥበባትም ትኩረት ያደረጉት ገዳማት ያው የጸሎት ቦታ ናቸው፣ የትምህርት ቦታ ናቸው፣ የሥራ ቦታ ናቸው የሚል ነው። ከዛ በተጨማሪ ደግሞ በርካታ ሀብት ቅርስ ያላቸው በመሆኑ ገዳማቶቻችን መቸገር የለባቸውም፣ ራሳቸውን መቻል አለባቸው የሚል ጉዳይም አንስተዋል። ከዛ በተጨማሪ አሁን በተለይ እዚህ 21ኛው መቶ ክፍለ ዘመን ዓለማዊነት ወደ ገዳማቶቻችን እየገባ ነው እና ያንን የምንቋቋምበትን እቅድ ወይም ስትራቴጂ በመንደፍም መጓዝ የሚገባ የሚሆን አጽንኦት ሰጥተዋል። እንግዲህ መቼም ቴክኖሎጂ አንዳንዴ ጠቃሚም ነው፣ አያያዙን አጠቃቀሙ ካላወቁበት ደግሞ የሚያመጣው ተጽዕኖ ይኖራልና በተለይ ይሄ ዓለማዊነት ወደ ገዳማቶቻችን እንዳይገባ ጥንቃቄ ማድረግ ይገባል የሚል መልእክትም ማስተላልፈዋል። ምናልባት በኋላ ላይ በማጠቃለያ መልእክታችን እናነሳልና ደስ የሚለው የዘንድሮ የገዳማት ስልጠናው በተለያዩ በሊቃነ ጳጳሳት በጥናት አጠኑ በተጋበዙ ሰዎች የተላለፉ መልእክቶች የሚያተኩሩት ገዳማት ራሳቸውን እንዲችሉ ማድረግ ይገባል የሚሉ ነጥብ ላይ ነውና እንግዲህ መዋዘ ጥበባትም እርሶ መጋቤ ሚኒስትር እንደጠቀሱት በተለያየ ቦታ ገዳማት አድባራት የኢትዮጵያን በአብዛኛው ያውቃሉ። ለስራ ጉዳይም ከዛ ውጭም ለጥናትና ምርምርም ስለሄዱ ብዙዎቹን የሚያውቋቸው ስለሆኑ በተለይ ያነሷቸው ነገሮች ኮርኳሪ የሆኑ ገዳማቶቻችን ላይ ትኩረት ሊሰጥ እንደሚገባ ነው መልእክት ያስተላለፉት። በጣም ሊመሰገን የሚገባ ነው። ወደፊትም እንደዚህ አይነት ነው ገዳማት መምሪያ ማዘጋጀት ያለበት። ከገዳማውያን አባቶችና እናቶች በተጨማሪ ሌሎችም ሀሳቦች የሚሰጡ ለጉዳዩ ቅርብ የሆኑ ምክንያቱም ከተለያየ አንግል ጉዳዩን የሚመለከቱ ሰዎች እንዲሳተፉ ማድረግ በጣም ጠቃሚ ነውና ይህንንም በዚሁ ተመልክተናል። ከዚህ ሳነስ ትንሽ ለመጨመር ነው መምህር እንግዲህ ይሄ ጉባኤ ያው እንደተገለጸው እጅግ በጣም ጠቃሚና ውጤታማ የነበረ ጉባኤ ነው። በዚህ ጉባኤ ላይ ያው የተለያዩ ሊቃውንት ምሁራን ጥናታዊ ጽሁፍ አቅርበዋል። እንደው ስማቸውን ለማስታወስ ሀሳቡን ለመግለጽ ጊዜ ስለሌለን ፕሮፌሰር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ በማህበራዊ ዘርፍ ምክትል ስራ አስኪያጅ፣ እንደዚሁም ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል፣ አባ ገብረ ኪዳን ርዕሰ ሊቃውንት አባ ገብረ ኪዳንና ባህረ ጥበባት ስልጠና ሰጥተዋል። በጣም ጠቃሚ በተለይ የርዕሰ ሊቃውንት የአባ ገብረ ኪዳንን ሁኔታ ስንመለከት በጣም ጉባኤውን ያነቃቃ መልእክት ነው ያስተላለፉት። የእሳቸው መልእክት በተለይ በትህትና ላይ ወይም ትዕቢት የኩራት ጉዳት እንደሚያመጣና ትህትናን መላበስ እንደሚያስፈልግ፣ ትዕቢት ምን ያህል ጉዳት እንደሚያስከትል በቅዱሳት መጻሕፍትን እየጠቀሱ ተናግረዋል። እንደዚሁም በተጨማሪ አጽንኦት የሰጡበት በክብረ ክህነት በክህነት አሰጣጥም ላይ ብዙ ትምህርት ሰጥተዋል። እንደዚሁም ወደ ገዳማት ሂደው ስለሚመነኩሱትም ስለነሱም ሁኔታ ቅድመ ጥንቃቄ መደረግ እንዳለበት ቤተክርስቲያናችን ጥራት ያላቸው አባቶች እንዲኖሯት የሚያስችል መልእክት ነው ያስተላለፉት። እንደ ሁሉንም መጥቀስ እንችል ነበር ግን ጊዜ ስለሌለን እንደው ለማስታወስ ያህል ስማቸው ለማስታወስ ያህል። እውነት ነው። እንግዲህ በተለይ የዘንድሮን የገዳማት መምሪያ እንደዚህ ስልጠናና የምክክር ጉባኤ ለየት የሚያደርገው መጋቤ ሚኒስትር እንደተጠቀሱት የተለያዩ ጉዳዮች ናቸው ጥናቶቹ ራሱ። ለምሳሌ ስለ ገዳማትና ደን ጥበቃ ላይ የቀረበ ርዕስ አለ። እሱም ወሳኝ ነው። ገዳማትና የደን ጥበቃ እንግዲህ ደኖችን ጠብቃ ያቆየች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት እንደሚታወቀው ልክ አሁን መንግስትም በአረንጓዴ ፕሮጀክት ተብሎ ተግባራዊ እየተደረገ ያሉ ቤተክርስቲያን አስቀድማ ትሰራ የነበረ መሆኑን የሚያሳይ ደን ደግሞ ለመናንያንም የጸሎት ቦታ እንደሆኑ ገዳማትና የደን ጥበቃ የሚል ቀርቧል። ይሄም ከገዳማት ጋር የተያያዘ ነው። ሌላው ስለ ሂሳብ አያያዝም እንደዚሁ ጥናት ቀርቧል። ገዳማውያን
የሚሰሯቸውን ስራዎች ምን ያህል እነዚህ ዘመናዊ በሆኑ ሳይንሳዊ በሆኑ ኦዲት ሊደረጉ በሚችሉ አያያዝ ነው መያዝ ያለባቸው የሚል ይሄኛውም በባንክ ባለሙያ ስለ ሂሳብ አያያዝ ቀርቧል። የገዳማትና ቅርስ አያያዝ ላይ ስለ ታሪክ፣ ስለ ገዳማዊ ስርዓትና ስለ መንፈሳዊነት ከዘመኑ ጋር ተያይዞ የቀረቡ ጥናቶች አሉና እነዚህ ጥናቶች በአጠቃላይ ሲታዩ የተለያየ ዘርፍ ነው ያላቸው። ሁሉም ግን ለገዳማውያኑ ግብዓት የሚሆኑ ብዙ ስንቅ የሚሰንቁ በባለሙያዎች የተጠኑ ጥናት ነውና በተለይ የገዳማት መምሪያም ሊመሰገን ይገባል። እንደዚህ አይነት ጥናቶች ምሁራን እንዲያቀርቡ መደረጉ ምክንያቱም ከዚህ ቀደም ስናይ የሆነ ስለ ገዳማውያን አንድ ጉዳይ ላይ ብቻ ነበር። አሁን ግን እንደዚህ 5-6 ርዕሰ ጉዳዮችን በአጭር ቀን ጥናቱ ቀርቦ ገዳማውያን ያንን ወስደው በራሳቸው እንዲጠቀሙበት ማድረግ ቀላል ነገር አይደለምና ይሄ ሊመሰገን የሚገባው ነው። እንግዲህ ከዚሁ ጋር ተያይዞ የማጠቃለያነትም ገዳማውያኑ የአቋም መግለጫዎችም አውጥተዋል። የአቋም መግለጫዎቹ የውይይታቸውን ጭብጥ የሆኑ ጉዳዮችን በአቋም መግለጫ ማውጣት በቀጣይ ምን ስራዎች እንደሚሰሩ የሚያሳይ ነው። እንግዲህ ገዳማት እንደነዚህ አይነት በአመት አንድ ጊዜ እንዲተገናኝቶ መወያየት መነጋገሩ መልካም ሆኖ በቀጣይ ግን የገዳማት መምሪያም የሚቀጥለው አመት እንደዚሁ ስብሰባዎች በሚመጡበት ሰዓት ባለፈው አመት እንዲህ ተወያይተን ነበር፣ ከዛ በየገዳማቶቹ ይህን ጉዳይ ወስዶ እዛ በመወያየት ሌሎችም የገዳማውያን አባቶች እናቶች እንዲያገኙ በማድረግ የታዩ ለውጦችንም የመገምገም ወይም ሪፖርቱ ላይ መካተት ያለበት ይመስለኛልና በአጠቃላይ ግን የገዳማት መምሪያ ያዘጋጀው የነበረው ሁኔታ የሚያስመሰግን ብዙ ትምህርት የሚሰጥ ሆኖ አግኝቼዋለሁ። እውነት ነው መምህር ጌታቸው። እንግዲህ እንደ ማጠቃለያ ይህንን ሀሳብ ለመጠቅለል ያህል ያው ይህ ጉባኤ በጣም አስፈላጊ ነበር። አሁን የተነሳው ደግሞ የባንክ አሰራር የሂሳብ አያያዝ እሱ ደግሞ በጣም መሰረታዊ ነገር ነው። የቤተክርስቲያናችን ሀብት ዘመኑን በተከተለ መንገድ እንዲጠበቅ የሚያደርግ አሰራር ስለሆነ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያናችን ከተለያዩ ባንኮች ጋር ያው ትሰራለች። በተለይም ከአባይ ባንክ ጋር ማለት ነው። አሁን ባለፈው በቤቶችና ህንፃዎች አስተዳደርና ልማት ድርጅት ተመልክተናል የነበረውን ተሳትፎ። አሁንም የአባይ ባንክ በዚህ ላይ ተገኝቶ ይህንን የሂሳብ አያያዝ ትምህርት መስጠቱ በጣም ጥሩ ነው፣ ሊቀጥል የሚገባው ነው ማለት ነው። እንግዲህ የዚህ የጉባኤ ዋና ዓላማ ምንድነው መምህር? ያው አሁን በሚያዝያ ላይ ከቅዱስ ሲኖዶስ ስብሰባ በፊት የተደረገበት ዋና ምክንያት ይሄ አሁን የተገለጸው የቃለ ጉባኤው ውጤት ለምልዓተ ጉባኤ ይቀርባል ለቅዱስ ሲኖዶስ። ስለዚህ በምልዓተ ጉባኤ በቅዱስ ሲኖዶስ እውቅና ያገኝና ወደ ስራ ይገባል ማለት ነው። ስለዚህ እንደ ማጠቃለያ የምንሰጠው ሀሳብ ይሄ ጉባኤ ለቤተ ክርስቲያናችን በአጠቃላይ እድገት የሚጠቅም ከምንም በላይ አስፈላጊ በመሆኑ ተጠናክሮ ከዚህ በተሻለ ሁኔታ ተጠናክሮ ሊቀጥል ይገባል። በአመት አንድ ጊዜ ብቻ ሳይሆን እንደው በየ6 ወሩም በየ3 ወሩ በየ4 ወሩም ቢሆን እዚያው ደግሞ ቦታውም እየተሄደ ቢሆን ስልጠናው በስፋት ለሚመጡ ተወካዮች ብቻ ሳይሆን በየገዳማቱ የሚኖሩ የገዳማት ማህበረሰብም ይህንን ስልጠና ሁሉም ቢያገኙ ለውጡ በጣም የተጠናከረ ሊሆን ይችላልና የሚበረታታ መሆኑ ነው የሚታየኝ። እንግዲህ መልእክታችንም እሱ ነው። ወደፊትም የይሁድ ጉዳይ ተጠናክሮ መቀጠል እንዳለበት ሁልጊዜ በአመት ብቻ መጋቢ ሚኒስትር የተናገሩት ሊሰመርበት ይገባል። በአመት ብቻ መጠበቅ ሳይሆን በየሀገረ ስብከቱ ቢያንስ 10፣ 20፣ 30 ገዳማት ያሉባቸው አህጉረ ስብከት ይኖራሉና በየአህጉረ ስብከቱ እነዚህ ያገኙት ስልጠና ወደ ታች የሚወርዱበትን የሚወያዩበትን በየሀገረ ስብከቱ ገዳማት በአንድነት ተናበው መረጃ በመቀያየር በአብነት ትምህርት ቤት በልማት የጋራ የሚሰሩበት ስራ መስራት የሚገባ ነው የሚሆነው። እንግዲህ ወደፊት ደግሞ የገዳማት መምሪያ እነዚህን ስራዎች እየገመገመ ምን እያለ ካለፈው አመት ዘንድሮ ምን ለውጦች ታዩ፣ ዘንድሮ ከነበረው ስብስብ፣ ዘንድሮ ከነበረው ጥናቶች፣ ዘንድሮ ከነበሩት የገዳማውያን እና አበምኔትና እናቶች ምን ወስደው ወደ መሬት አወርደው ተግባራዊ ሆኖ ያ ደግሞ በሚቀጥለው አመት ምን ለውጦች እንደታዩ ሪፖርት እየተደረገ እየተገመገመ በእንደዚህ አይነት ይቀጥላል ብለን ተስፋ እናደርጋለን። ለማንኛውም በአጠቃላይ የገዳማት ህብረት እንደዚህ አመታዊ አባቶች እናቶች ሰብስቦ እንደዚህ በጋራ ጉዳዮቻቸው ላይ የሚወያዩበትን መርሃ ግብር ማዘጋጀት የሚያስመሰግን ትልቅ ስራ ነው።
ሌላው የመጨረሻው የምንመለከተው እንግዲህ ባሳለፍነው ሳምንት ውስጥ በተለያዩ ቦታዎች መጋቢ ሚኒስትር የህንጻ ቤተክርስቲያን አዳዲስ ህንጻ ቤተክርስቲያኖች የተሰሩበት ቦታ አለ። በአዲስ አበባም በሸገር እንደገና ደግሞ በዚህ በጉራጌ ሀገረ ስብከትም በተለያዩ ቦታዎች አሉ። እነዚህ ሁሉ መዳሰስ ባይቻልም ግን በተለይ በታሪክነቱ ከዚህ ከ13ኛው መቶ ክፍለ ዘመን ጀምሮ የሚታወቀው የምሁር ኢየሱስ ገዳም የህንጻ ቤተክርስቲያን ቅዳሴ ቤቱ የተከበረበት በዓል አለ ሚያዝያ 24 እና 25 ማለት ነው። ከዛም ጋር ደግሞ የብፁዕ አቡነ መልከጼዴቅ ላይ የሳቸው ሐውልት ምርቃትም የተካሄደበት ነውና እሱንም በጥቂቱ እንመልከተው። አመሰግናለሁ መምህር ጌታቸው። አሁን እንደተገለጸው እንግዲህ በምሁር ወይም ደግሞ በወልቂጤ ሀገረ ስብከት ስር የሚገኘው የምሁር ታላቁ ገዳም ህንጻ ቤተክርስቲያን ተመርቋል። በዚህ ምረቃ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስን ጨምሮ በርካታ ሊቃነ ጳጳሳት ተገኝተዋል። በዚህ የምረቃ መርሃ ግብር ላይ ቤተክርስቲያኑ በጣም ጥራት ባለው ሁኔታ ነው ለረጅም ጊዜ ሲገነባ ቆይቶ የተጠናቀቀውና በዚህ መርሃ ግብር ላይ የተለያዩ ፕሮግራሞች ነው የተካሄዱት። የህንጻ ምረቃ ብቻ አይደለም። እንግዲህ ታላቁ አባታችን አቡነ ዜና ማርቆስ ኢትዮጵያዊ ጻድቅ ናቸው። ከነ አቡነ ተክለ ሃይማኖት በኋላ በዚህ በ14ኛው መቶ ክፍለ ዘመን በሀገራችን ትልቅ የማስተማር የምናኔ ስራን እየሰሩ በጣም ታዋቂ ጻድቅ ናቸው። በእሳቸው ስም ነው ገዳም የተቋቋመው። ገዳሙ ብዙ ስራዎችም እየሰራ ነው። በእሳቸው ስም መንፈሳዊ ኮሌጅም ተቋቁሞ ደቀ መዛሙርት እየተማሩ ነው የሚገኙት። በጣም የቅርስ የታሪክ የመጻሕፍት ቦታ ነው። ብዙ ቅርሶች ያሉት ማለት ነው። ስለዚህ የገዳም ተመርቋል። በዚህ ምረቃ መርሃ ግብር ላይ እንግዲህ አንዱ ያው የቤተክርስቲያኑ ትልቁ የቤተክርስቲያኑ ህንጻ መጠናቀቅን ተከትሎ ነው መርሃ ግብሩ የተካሄደው። ነገር ግን ከዚህ ጎን ለጎን በተለያዩ በጎ አድራጊዎች የጉራጌ ባለሀብቶች እንደሚታወቀው ራሳቸውን የቻሉ አንዳንድ ቤተክርስቲያን መስራት የሚችሉ በጣም መንፈሰ ጠንካራዎች ስለሆኑ የነሱም እጅ ያለበት ስራ ነው። በዚህ መሰረት ህንጻው ተመርቋል። እንደዚሁም ደግሞ ሙዚየምም ጭምር ሙዚየምም ተሰርቶ ለምረቃ በቅቷል። በሶስተኛ ደረጃ ደግሞ ብፁዕ አቡነ መልከጼዴቅ ካለአይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ታዋቂ አባት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠቅላይ ስራ አስኪያጅነትም የመሩ አባት ናቸው ብፁዕነታቸው። ስለዚህ እሳቸውም መካነ አጽም እዚያ ስለሆነ ሐውልታቸውም ተሰርቶ ጥራት ባለው መልኩ የተመረቀበት ዕለት መሆኑን ተመልክተናል ማለት ነው። አዎ እውነት ነው። እንግዲህ ምሁር ኢየሱስ በኢትዮጵያ ቤተክርስቲያን በዚህ በ13 በ14ኛው መቶ ክፍለ ዘመን የሚታወቅ ጥንታዊ ገዳም ነው። አብነት ትምህርት ቤት ያለው የቅርስ እንደገና ደግሞ የተለያዩ የልማት ስራዎች የሚሰራበት ልጆች የሚያድጉበት ቦታ፣ ህፃናት ልጆችን የሚያሳድጉበት ቦታ፣ ዘመናዊ ትምህርት ቤትም ተገንብቶ ያለ በተለይ ለሌሎች ገዳማት አድባራት እንደ ምሳሌ እንደ ሮል ሞዴል ሊታይ የሚችል ታላቅ ገዳም ነው እና ገዳሙ እንግዲህ ብዙ ስራዎችን ሰርቷል። በታሪክም የሚታወቅ ገዳም ነውና እዚህ ገዳም ላይ በርካታ ብፁዓን አበው ሊቃነ ጳጳሳት ተገኝተው ቤተክርስቲያኑም አዲሱ ቤተክርስቲያንም ተመርቋል። ከዛም ደግሞ የተለያዩ በገዳም ውስጥ የተሰሩ መጋቢ ሚኒስትር የጠቀሷቸው የልማት ስራዎችን ጎብኝተዋልና በተለይ ይህ ቦታ የታሪክ የቅርስ ቦታ ስለሆነ ምዕመናንም ሄደው ሊያዩት የሚገባ ቦታ ነው። እንደነዚህ አይነት ለአርአያነት የሚጠቀሱ ታላላቅ ገዳማት የሰሯቸው ስራዎችም ድጋፍ ማድረግ የሚገባልና በተለይ ገዳሙ ትልቅ ገዳም ነው። በርካታ አባቶች ከዛ መንኩሶ እስከ ከፍተኛ የቤተ ክርስቲያን ማዕረግ የበቁም አሉ። ዛሬም ከዛ ወጥተው ተምረው በተለያዩ ገዳማት አድባራት በአለቅነት በመምህርነት የሚያገለግሉ አባቶች አሉና በተለይ ለእንደነዚህ አይነት ገዳም
ትኩረት ሊደረግላቸው ይገባል። መቼም ገዳም ከገዳም ለማበላለጥ ሳይሆን ግን እነዚህ የተጀመሩ ስራዎች እንዲቀጥሉ ምዕመናንም ድጋፍ ማድረግ አለባቸው። ሌሎች ባለጉዳዮችም በተለይ በዘርፉ ላይ ጥናት የሚያቀርቡ እዚህ ከገዳማት ከደን ገዳሙ ከሚሰራቸው ልጆች ከሚያሳድጋቸው ከቅርሶቹ ጋር የተለያዩ ከሚሰራቸው ልማት ጋር ሊታገዝ የሚገባ ነውና እንደነዚህ አይነት ገዳማትን ትልቅ ደረጃ ማድረስ ይገባል። ዛሬ አሁን መጋቢ ሚኒስትር እንግዲህ ከኢትዮጵያ ውጭ ሄደው ተመልክተዋል። አሁን የነ ግብፅን የነ ህንድ ማላንካራ ቤተክርስቲያን ገዳማቶቻቸው የምናነሳቸው ብዙ ጊዜ በልማት ከፍተኛ ደረጃ ደርሰው ለሌሎች ምርት እያመረቱ እንደሚገኙ የምናነሳቸው እንደዚህ ድጋፍ ሲደረግላቸው የሚያስፈልገው በጥናት የተደገፉ ፕሮጀክቶች ተግባራዊ የሆኑ ውጤታማ ሆነው እዚህ ደረጃ ደርሰው ዛሬ በዓለም ይጠቀሳሉ። ስለዚህ እኛም ገዳማቶቻችን ላይ ትኩረት ሊደረጉ ይገባል። ልክ ለምሁር ኢየሱስ ብቻ ሳይሆን ለሌሎችም። ይሄኛው መቼም አሁን ስላነሳ ነው ከጉዳዩ አንጻር ነውና በተለይ የተሰሩ ስራዎች የሚያስመሰግን ሊበረታታ የሚገባም ነው። ወደፊትም ገዳሙ ብዙ ነገር ያሳየናል ብለን ተስፋ እናደርጋለን። ምዕመናንም በጎ አድራጊዎች የከፍተኛ ትምህርት ተቋም ጥናትና ምርምር የሚያደርጉ አካላትም ቢሆኑ ለዚህ ገዳም ብዙ የሚያስፈልገውን እገዛ ማድረግ ይገባል የሚል ነው የኔ መልእክት። እውነት ነው መምህር ጌታቸው። እንደ ማጠቃለያ ትንሽ ለመጨመር ነው እንግዲህ የገዳም የጉባኤ ቤቶችም ሁሉም የጉባኤ ቤቶች የሚገኙበት በጣም የተጠናከረ ገዳም ነው። ይህን ገዳም ደግሞ በአሁኑ ሰዓት እየመሩ ያሉት ብፁዕ አቡነ መልከጼዴቅ ናቸው። ብፁዕ አቡነ መልከጼዴቅ ቅዱስ አባታችንም ሲኖዶስም እየወከሏቸው በውጭ ዓለም እየሄዱ ስብሰባ የሚሳተፉ ጠንካራ አባት ናቸው። የአዲስ አበባ ሀገረ ስብከትንም በሊቀ ጵጵስና እየመሩ አባት ናቸውና ለብፁዕ አቡነ መልከጼዴቅ እንኳን ደስ ያለዎት፣ እንኳን ይህንን ታላቅ ውጤት ለማየት አበቃዎት ለማለት እፈልጋለሁ። በዚህ አጋጣሚ ደግሞ የማይረሳው የገዳሙ አበምኔት አባ ዘኢየሱስ ይባላሉ። በጣም ጠንካራ አበምኔት ናቸው። እንግዲህ ሁለቱ ብፁዕ አባታችንና አባ ዘኢየሱስ እየተናበቡ እየመሩ ነው እዚህ ያደረሱትና አባ ዘኢየሱስንም እንኳን ደስ አለዎት ለማለት እፈልጋለሁ። እውነት ነው። እንግዲህ እነሱም ብቻ በአጠቃላይ ገዳማውያኑ በዛ ላይ የተባበሩ በጎ ያደረጉ ሁሉንም ነው የምናመሰግናቸው። ሊበረታታ የሚገባው ነው። ይህ ሁኔታ መቀጠል አለበትና ወደፊት ደግሞ ገዳሙ የዛሬ ዓመት ወይም ወደፊት ከዚህ የተሻለ ስራ ሰርቶ የተለያዩ ምርቶችን አምርቶ ገዳሙ ራሱን ችሎ ሌሎችም ገዳማት እንደሚረዳ ተስፋ እናደርጋለን። እንግዲህ የዚህ ምሁር ኢየሱስ ገዳም ለብዙዎች ገዳማት አድባራት እንደ አርአያነት የሚጠቀስ ነውና ሌሎችም ከዚህ መማር የሚገባ ይመስለናል። መልእክታችን ይሄ ነው። እንግዲህ መጋቢ ሚኒስትር የዛሬው መርሃ ግብራችን ከሰዓታችን አንጻር በዚሁ እናጠቃልላለን። ክቡራን ተመልካቾቻችን የዛሬው መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም ሁኑ።